ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለጸሎተ ሐሙስ። እንኳን አብሮ አደረሰን። ጸሎተ ሐሙስ እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ትውስታ ጸሎተ ሐሙስ ሲሆን ዳቦ ይጋገራል፣ ድፎ ያኔ ዳቦ ያው ድፎ ይደፋል፣ ንፍሮ ይቀቀላል። ከዛ ላይ ደግሞ ማታ ላይ ሲሆን ደግሞ እንሹላሌ እንላለን። በቃ ጅዋጅዌ እንጫወታለን እና ጸሎተ ሐሙስ ሲሆን በጣም ደስ ይላል። እንሹላሌ ስንል ያው የገጠር ዛፍ ታውቃላችሁ? ዛፉ ክርር ያለ ዛፍ ከዛ ቤተሰብ ካሰጡን ሰጡን፣ ካልሰጡን ደግሞ ጠፍር የከብቶች እንትን ያለ ኧረ የገጠር ሰዎችማ እናውቃለን እንዴ! ጠፍር ይዘን እንሄዳለን። ሰርቀንም ቢሆን ምንም ቢሆን ብቻ ከኔ አምጪ ከተባለኝ ያን ዛፍ ቅርብ ያለበት ቦታ ታመጣለች ግዴታዋ ማለት ነው። አንተም ማምጣ ከተባለ ያመጣል። እና የዛን ጊዜ ስንጫወት ሴት የለ ወንድ የለ ምን የለ ትልቅ የለ ትንሽ የለ በቃ እድሜው የሚፈቅደው ሁሉ በፍቅር ይጫወታል። በቃ አንዱ ሲገፋ አንዱ ሲወርድ እየተራ ነው። አንዱ ሲገፋ አንዱ ሲወርድ በቃ አይደል አንዱ ይሰቀላል አንዱ ይወርዳል፣ አንዱ ይሰቀላል አንዱ ይወርዳል እና ድክም እስከሚለን ድረስ ስንጠራ ወይ ምን የማቤት እያለ ይሄድናል። ደግሞ ያልተጠራ ነው ከብቶች ሲሄዱብን አንዱ እየመለሰ አንዱ መልስ እንዲያሄዱ በጎችም ከሰው አዝመራ እንዳይገቡ ምናምን እያልን ያንን ጅዋጅዌ ስንጫወት በቃ ስንጫወት እንውላለን እና ቀን ላይ ወደ ቤት የሚሰራ አለ ዳቦ የሚጋግር ንፍሮ እንትን የሚቃቀል ንፍሮ ያው የተወሰነ ያለውን ብቻ ሰው ያለው ድፎ ዳቦ በትልቁ ይደፋን፣ የሌለው ደግሞ እንዲያምባሻ አድርገው ትንሽ ይደፋን። ደግሞ እንትኑም ልክ እንደዚህ ይዋል አይደለ? ይሄ ምንድነው ንፍሮ ገብስ አሁን ለምሳሌ ተፈትጎ ፈትገን ገብስ ያንን በቃ በጣም ነው የሚጥመው። በጣም የገብሱ በስነስርዓት በቀሎ ያለው በቀሎ፣ ስንዴ ያለው ስንዴ በቃ የፈለገውን እንቀጥላለን እና የፈለጋችንን እንሰራለን ማለት ነው እና በጣም ደስ የሚል በዓል ጸሎተ ሐሙስ። ከዛም በኋላ ማታ ላይ በቃ ጨፌ የሆነ ለምለም ቦታ ካለንኛ ሁሉ ጊዜ ለምለም ቦታ ነው ያለነው እና በቃ ይሆናል አይደለ? ካኛ ለምለም ቦታ ስላለነ ማታ ልጆቹ በጣም እንሰበሰባለን። በቃ ማውቃት ሻል የሚባል ቄጠማ የሚባል ብዙ ነገሮች አሉና እነዛን እንትን ለማጨድ ምክንያቱም ማንም አይቆጣም። ማንም እንደዛሬው አይደለም። እንደዛሬው ሀከል ያዝመራ ገብተህ ሀከል እንትን ብለህ ምን አንባባልም። በቃ ያንን እናጭድና ይዘን ሄደና በቃ ማታ በቃ ስናወካ ያንን ዳቦን ያንን ንፍሮውን እንቅመሰው ይሄን እንትን እንበለው። ነገ እኮ ዓርብ ነው እንጥላለን። ዓርብ ምክንያቱም እስከ ማታ እስከ 9 ሰዓት ስለምንቆይ ዓርብ እኮ ነው ነገ እንቆይ እንጂ ምናምን ስለምንቆይ ይሄን እንብለው እንጂ ይሄን ጠጣው እንጂ ምናምን በቃ በጣም ደስ ብሎን እንትን እንላለንና በቃ በጣም ደስ የሚል ነገርና እንደዛሬው በፊት 2-3 ልጅ አይወለድም። ምክንያቱም በጣም ደስ የሚል ነው። 8-7 ቤተሰብ 9 ቤተሰብ ታዲያ ብንጣላም እህት ወንድም በፍቅር ነው የምናደርገው። በቃ በፍቅር ደስ ብሎን ማለት ነውና በጣም ደስ የሚል ጸሎተ ሐሙስን እናሳልፋለን። ያው ጅዋጅዌም አለ ዳቦም አለ እንደነገርኳችሁ ብዙ ነገሮች አሉ እግዚአብሔር ይመስገን። እና ገጠር ማደግ በጣም ደስ የሚል ይመስለኛል። በነገራችን ላይ ጎጂ ነገሮች አሉ፣ ግን ጠቃሚ ደስ የሚል የምታስታውሱት አለ። ከተማ ስትሄዱ ኧረ ይሄ ምንድነው እንዴ ማለት ምናምን የሚሏቸው አለ። ገጠር ላይ በጣም ደስ ብሎ የምናስታውሰው ማለት ነው። ከተማ ስትሄዱ ደግሞ እንደ በቃ እንደ ጅልነት የሚቆጥሩና አሉ። ግን እኛ የዛ ጊዜ አሁን ለምሳሌ እንደሚያልፈው አልተማርንም። ግን አሁን ለምሳሌ ስለ ጅዋጅዌ ስንማር፣ ስለ ንፍሮ ስንማር፣ ስለ ዳቦ ስንማር አሁን ላይ ለካ ትርጉም ያለው ብዙ ነገር ምስጢር ያለው ትርጉም ያለው ነው ምናምን ብለን እናስባለን። ግን የዛን ጊዜ እንዳልኳችሁ በቃ ጾሙንም ሆነ ምኑንም ሆነ እንደ የራሳችንን ብዙ ነገሮች እናሳልፋለን እና አሁን ላይ ደግሞ ስለ ትርጉም ትንሽ ስንማር ወይ ለካ ገጠር ማለት በቃ እንጂ ገጠር ተብሎ ይሰደባል። አንዳንድ ጊዜ ገጠሬ ተብሎ የሚሰደበው ለካ ውሸት ነው። ገጠሬ ማለት በቃ ሕግና ደንቡን ያወቀ ብዙ ነገሮችን ሳይማር የተማረ በእውነቱ ከሆነ በቃ እኔ በስማም ማለት ሊጥ ሲያቦኩ ምግብ ሲበሉ እንደኛ ቆመው 1 ሰዓት 2 ሰዓት እንጸልያሉ። ደህናው ላይ ቸሩ መድኃኒዓለም አንተ ታውቃለህ ደህናው ከደህና ሳድረኝ ምናምን ብዙ ነገሮችን የሚሉት ለካ ሳይማሩ የተማሩ ልብ አዋቂ
የልብ አዋቂ ናቸው ምናምን ትላላችሁ እና ገጠር ስታድጉ ብዙ ነገሮችን ታስታውሳላችሁ። ብዙ ነገሮች እና ጸሎተ ሐሙስ ይሄን ይመስላል። እግዚአብሔር አምላክ በሰላም በደስታ ደግሞ ለትንሣኤ ያድርሰና። ያው ነገ ስቅለት ነው ደግሞ እግዚአብሔር አምላክ ለዛ ያድርሰና እላለሁ እና እግዚአብሔር አምላክ የተመሰገነ ይሁን። በሰላም ያሳደረ ያውለና መልካም ቀን ብያለሁ።